ቀለበት ካደረግኩ የኔን ህይወት ባትረብሸኝ ደስ ይለኛል። ምክንያቱም እኔ ብዙ ጊዜ አብርሃምን ለመተው ሞክሬ እሷ በስትክክል ያልያዘችውን ነው ዛሬ ላይ እኔ ያዝኩትና ተመልሳ በእንደዚህ አይነት መልኩ ባትመጣ ደስ ይለኝ ነበረ። ግን ደግሞ አሁንም ስትመጣ ማውራት በማወራበት መንገድ እንዳልኳችሁ ነው። ይህንን ነገር አዳምጪ፣ እንደገና ደግሞ የእሷንም ሀሳብ በጣም ፈልግሻለሁ ስላለችኝ ምን አይነት ነገር ቢሆን ነው ይሄን ያህል የሚለው ነገር ስላሳሰበኝ እና ስላስጨነቀኝ ነው እንጂ ከእሷ ጋር መገናኘቱ በእርግጥ ትክክል ነው ብዬ አላስብም። ግን ደግሞ ማወቅም ማየትም እንደገና ደግሞ ከነገሮች መሸሽ የለብኝም ብዬ ነው ማስበው። ከዚህ በኋላ እኔና ሩታ የሚያገናኝንም ነገር የለም። አንዴና ለመጨረሻ ጊዜ ነው እንገናኝ ያለችኝ እሷም ማለት ነው። እና ሀሳቧን ለመስማት እሞክራለሁ። ያው ሩታ መታለች። ሰላም ነው? ማለት ያው ነገሮችን በደንብ ተቀንሰው ያለበት ሁኔታ ሰምተሻል። እኔ ብዙ ታውቂያለሽ አሁን ላይ ካብሽ ሁለተኛ ልጅ እንዳለኝ ይህንን ነገር እያወቅሽ በዚህ ልክ አጣልሽ ቀለበት እንዲያስልሽ ማድረግሽ ተገቢ ነው? ሩታ ስራዬ ብለሽ ላገኝሽ ያልሽበት ምክንያትን ነው አሁን መስማት የፈለኩት እንጂ አብርሃም ስለኒቀልበት ነው ልታወሪ በስትክክል ሀሳብሽ ንገሪኝ እስኪ። ግልጽ ነው ሀሳብ ነገርሽ ማለት ተገቢ ነው ወይ? ይህን ነገር ማድረግሽ በዚህ ልክ አጣልፈሽ እንደዚህ አይነት ነገር እንዲያደርግሽ ማድረግሽ ልክ ነው? አንደኛ። ሁለተኛ ነገር ደግሞ እኔ ካብሽ ሁለተኛ ልጅ እንዳለኝ ታውቂያለሽ። ይህንን ነገር እያወቅሽ ደግሞ ለአንቺስ ጥሩ ነው ወይ? በዚህ ልክ እንደዚህ ሆንሽ ተገቢ እኮ አይደለም ማለት ይሄ ነገር ነገ ይፈታ። ይሄን ነገር እኮ ሰርፕራይዝ እንደሆነ በደንብ አይተሽዋል አይደል? እንደ ቪዲዮ ላይ ምን አዲስ ነገር ፈጥሮብሽ ነው? ቀለበት አድርግልኝ ወይ እኔን አግባኝ ወይ እሷን ተዋት ብዬ አይደለም። ይሄን ነገር ፈቅዶ ወዶት ነው አይደል እንዲያደረገው። ብዙ ጊዜ ብለሽዋል፣ በጣም ብዙ ጊዜ ጠይቀሽዋል ምናምን እና ነገሮች እንዲፋጠኑና እንዲጣደፉ ያደረግሽበት ምክንያት አለሽ። ሜቢ ቀጥታ ላትይው ትችያለሽ። እሱም በቀጥታ በሳምንት እንደዚህ እንድታደርግልኝ እፈልጋለሁ ምናምን ላትይው ትችያለሽ። ግን ደግሞ ሀሳብሽን ዙሪያሽ ባሉ ሰዎች እሱ እንዲሰማና ነገሮችን ቶሎ እንዲያደርጋቸው ስፔሻሊ እርጉዝ መሆንን ከሰማሽ በኋላ ነገሮች በጣም እንዲፈጣጥኑ አድርገሻል እና ልክ አይደለም። በመጀመሪያ ሩታ እኔ አንቺ እርጉዝ መሆንሽን ምንም የማውቀው መረጃም የለኝም። ከዛ ባለፈ ተናገርሽኝ ወይም ደግሞ አስቀየምሽኝ አትበይኝና እንደዚህ አይነት ጥፋቶች ወይም ደግሞ አብርሃምን ለመመለስ እየሞከርሽ ያለሽው ዛሬ አይደለም። ገባሽ? አሁን እርጉዝ ነኝ ብትይ ለእኛም ለአብርሃምም ለተመልካቹም ለቤተሰብም ቢሆን ውሸት እንደሆነ ነው የምናውቀው። ገባሽ? ያ ደግሞ ከዚህ በፊት ያዋሸሽው ውሸቶች ናቸው ዛሬ እንዳናምንሽ ያደረገው። ገባሽ? እኔ በትክክለኛው አማርኛ አንቺ ከአብርሃም እርጉዝ እንደሆንሽ ባቅ ከዚህ በላይ ተስፋ የሚያስቆርጠኝ ነገር አለ ብዬ አላስብም። ስለዚህ በደንብ ግልጽ ነው። በላምንሽ አልችልም እኔ አይ ነው ልታምኛች። ምክንያቱም ማመን የምትፈልጊውን ነው መርጠሽ ማመን የምትፈልጊው የምትችይው። ከዚህ በፊት ሩታ በጣም ብዙ ነገር ፈጥረሽ ነበረ። አብርሃም የሆነ ነገር እንደገና ደግሞ ቤት እንዲቀመጥ አንቺ ስቲል መድኃኒት እንኳን ሰተሽ የራቁት ፋይል ይዘሽ ምናምን ወደኋላ እንመለስና እንደዚህ አይነት ነገሮችን አድርገሽ የመጣሽ ሰው ዛሬ ላይ እንዴት ነው እርጉዝ ነኝ ብለሽ ስትመጪ እንዴት ነው ላምንሽ የምችለው? እኔ እሱም አልተቀበለውም ማለት ነው። በጣም ብዙ ሰው ማስረጃውን አይቷል። በጣም ደግሞ በሙሉ ኮንፊደንስ አሁን አንቺ እርግጠኛ ነው የምትፈልጊ ከሆነ መሄድ እንችላለን፣ መረጋገጥ እንችላለን። ስለዚህ ከዚህ በላይ ኮንፊደንስ ሊኖረኝ አይችልም። ገብቶሻል? እየነገርኩሽ ነው ነገሮች ትክክል እንደሆኑ እየነገርኩሽ ነው። ግን አንቺ ይህንን ነገር ማመን አትፈልጊም። ምክንያቱም በቃ ማመን አትፈልጊም፣ ኮምፕሊትሊ መቀበል አትፈልጊም። ብትፈልጊ ኖሮ ይህንን ነገር በደንብ ልትገፊበት ወይም ደግሞ ልታይ ትሞክሪ ነበረ። ሜቢ ይህንን ነገር እኮ እያወቅሽ ሊሆን ይችላል አላቅም ምናምን ብለሽ ራስሽን ከበር ልታረጊ ትችያለሽ። ግን ደግሞ እያወቅሽም ጀስት በቃ ነገሮች እንዲጣደፉና እንዲፋጠኑ
በቃ ይሄ ሰው የኔ ነው የሚለውን ነገር ሰውም እንዲያውቅ በደንብ ልታረጊ ሊሆን ይችላል። እያወቅሽም እኮ ነው፣ ግን አላውቅም ማለት ይሄን ያህል ፌር አይደለም። ሜቢ እሱ እስካሁን ድረስ አብረን ሄደን ቼክ እናደርግ ስለው ፈቃደኛ አልሆነም። ለምን እንደፈራ ባላውቅም፣ ምክንያቱም የኔም መተማመን እና የኔም እንዴት ነው ኮንፊደንሴን አይቷል። በሙሉ ልብ ነው ሄደን ቼክ እናደርግ እያልኩት ያለሁት እና ፈቃደኛ ቢሆን ከኔ ማርገዙን ሲወለድ አይደለም ሆዴ ውስጥ እያለ ማወቅ ይቻላል። በነገራችሁ ላይ ሜቢ የማታውቁ ሰዎች ካላችሁ እሱ ፈቃደኛ ይሁን እንጂ እስኪወለድ መጠበቅ ራሱ አይጠበቅብንም። መጠበቅ ምናምን አያስፈልገንም። ፈቃደኛ ከሆነ አሁኑኑ ሄደን ቼክ ማድረግ እንችላለን። ስለዚህ በዚህ ልክ እኔ እርግጠኛ ሆኜ እየነገርኩሽ፣ በዚህ ልክ አንቺም እንደዚህ መሆንሽ ምንም ሊገባኝ አልቻለም። እና ሜቢ እውነቱን ስነግርሽ ዛሬ ላይ ይህንን ክፍተታችንን አይተሽ ሊሆን ይችላል። ከዚህ በፊት ለብዙ ወራት ምናምን ተጣልተን እናውቃለን። አመት ባይሞላንም ነገሮች እንደዚህ በጣም ባይከብዱብንም ብዙ ጊዜ ነገሮች አስቸግረውን ቻሌንጅ አድርገውን ያውቃሉ። ከዛ ግን በሚገርም ሁኔታ አንድ ላይ ነው የምንሆነው ሁሌም ማለት ነው። የሚገርመኝ ነገር በጣም በብዙ ፈተናዎች በጣም በብዙ ችግሮች እናልፍና አንድ ነው የምንሆነው። የተዋለደ ሰው ደግሞ ከነ ሊለያይ አይችልም። እኔ እየነገርኩሽ ነው። ነገ ላይ የምታዝኚው አንቺ ነሽ። ነገ ላይ የምትከፊው የምትጎጂው፣ ወይኔ ባላደረግኩት ብለሽ የምትጸጸችው አንቺ ነሽ። ከገባሽ ደጋግሜ እየነገርኩሽ ነው። ስለዚህ ከዚህ ጉዳይ ራስሽን ብትወጪ በመጀመሪያ ደረጃ እኔ አንቺን ላገኘሽ ወይም ደግሞ ፍቃደኛ ሆንኩበት ከዚህ በፊት የምዝችብኝን ነገርና ከዚህ በፊት ምናልባት አንቺ ለእኔ ምክር ሆኖ እንዲሰማኝ ለአንቺ ግን እኔን ከአብርሃም ለማራቅ የምትመክርኝ ምክር ልቀበለው አልችልም። ከዛ ባለፈ ደግሞ ሩታ አሁን ላይ አብርሃም ስላልተመለሰ ነው እንጂ አንቺ እኔ ጋ እንኳን መምጣት የምትፈልጊ ሰው አይደለሽም። ገባሽ? እንዳልሽው ምናልባት የተዋለደ ሰው አይፋታም። የተዋደደ ሰው የፈለገ ቢሆን ተመልሶ ወደ ራሱ ህይወት አይመለስም። ይመለሳል ብለሽ የምታስቢ ከሆነ እስካሁን ድረስ ግን በጣም ብዙ ጥረሽ አብርሃም መመለስ ስላልቻልሽ ይመስለኛል ዛሬ ላይ ወደ እኔ የመጣሽው። ገባሽ? እኔን ተስፋ ማስቆረጥ የምትችይበት ምንም ጉዳይ የለም። ከዛ ባለፈ ደግሞ በደንብ ነገሮችን አስተውለሻል ብዬ አስባለሁ። እንኳን አንድ ጊዜ አልቅሰሽ ወይም ደግሞ አንድ ሁለት ጊዜ አልቅሰሽ ወደ ራስሽ ልትመልሹ ሞክረሽ ምናምን ከዚህ በፊት በደንብ ካስተዋልሽ እሱ ነበረ በጣም የሚለምንሽ፣ እሱ ነበረ በጣም ለአንቺ በጣም ፍላጎት እንዳለው የሚያሳየው። ዛሬ ላይ ግን አንቺ ያን ነገር ስታደርጊ እሱ ልቡ ተስፋ እንደቆረጠ ከአንቺን ድጋሚ እንደማይፈልግሽ እና ከኔ ጋር አዲስ ህይወት ሲጀምር ነው ይሄን ነገር ያሰብሽው እንጂ በእርግጠኝነት ሩታ ስመልሰው ብዙ ጊዜ አይተሻል። አሁን ደግሞ አልቻልሽም ሩታ አሁን ሎ እያለ ምናምን ስመልሰው በጣም ብዙ ጊዜ አይተሻል። እንግዲህ እኔ እንኳን እኮ አሁን የሚዋሽም ነገር ብቻሽን ሲያቅትሽ ከነ ሜሮን ጋር ከነ ዳኒ ጋር ሞካሽም አልተሳካልሽም። ገባሽ? እስከ ማልቀስ ድረስ ሄደሻል እና ከዚህ በፊት ምናልባት ለአንድ ወይ ለሶስት ቀን ተመልሰሻል። እኔ ኖርማል ነው ከባድ ነው አላልኩም እኮ ግን ምኑ መሰለሽ በጣም ብዙ ጣርሽ። ግን ደግሞ እሱ ደግሞ ሁሌ አንገት እንደቱ እንደማይቀር ሁሌ በአንቺ ስር ሆኖ እንዳይሰማው አድርጌ እኔም እንዴት ነው በስትክክል አድርጌ ትክክለኛ የስራ ሰው እንዲሆን አድርጌ ስላስቀመጥኩት ዛሬ ላይ እንዴት አብርሃም እንደዚህ ልቡ ቆረጠ ምናምን ብለሽ ነው ስቲል ፕሮግራም ለማበላሸት እንኳን እኛ ጋር የመጣሽው። ገባሽ? አንቺ ለእኔ በፍጹም ጥሩ ነገር ልትመክሪኝ የምታስቢ ሰው አይደለሽ። ተረጋጊ። ቆይ አንቺ እንደዛ ልታስቢ ትችያለሽ። በነገርሽ ላይ